ሰላም ውድ ቤተሰቦቼ እንደተቆያችሁ በዛሬው ቪዲዮአችን የአዲስ አበባ ዩኒቨርሲቲ ጄነራል ፊዚክስ ፋይናል ኤግዛሚኔሽን የምንሰራ ይሆናል። ስለዚህ እስከ መጨረሻው ድረስ ተከታተሉኝ። ትሩ ኦር ፎልስ ይጀምራል። የመጀመሪያው ኢንስትራክሽን ነምበር 1 a person is freely falling apparatus in earth's gravity fields weightless ይላል። ትክክል ነው? ትሩ ነው? ፎልስ ነው? ትክክል ነው ማለት ነው። a person is freely falling apparatus in earth's gravity fields weightless ይላል። ስለዚህ አንደኛ ትሩ ይሆናል። ሁለተኛ all of the three Newton's law of motion should consider both external and internal forces to the object under consideration ይላል። ሶስቱም የኒውተንስ የሞሽን ላው ኤክስተርናል እና ኢንተርናል ፎርሶችን ኮንሲደር ያደርጋል ይላል። ስለዚህ ይሄኛው አያደርግም ሶስቱም። ስለዚህ ፎልስ ነው። ሁለተኛ ፎልስ ይሆናል። ሶስተኛ bulk modulus measures the resistance of solid to change tensile stress ይላል። ትሩ ነው? ፎልስ ነው? ፎልስ ነው ሶስተኛ። አራተኛ by the work kinetic energy theorem the work done by external force on a system is equal to the work done by decisive force acted on the system ይላል። ይሄኛው ደግሞ ትሩ ነው? ፎልስ ነው? ይሄኛውም ፎልስ ይሆናል ማለት ነው። ፎርሱ እኩል አይሆንም። ስለዚህ እኩል ይሆናል ይላል። ስለዚህ ፎልስ ይሆናል። አራተኛ። አምስተኛ if two or more particles in an isolated system interact the total momentum of the system remains the same ይላል። ይሄኛው ትሩ ነው? ፎልስ ነው? ይሄኛው ትክክል ነው ማለት ነው። ትሩ ይሆናል። አምስተኛ። እሺ ፓርት 1 በዚህ ጨርሰናል። ፓርት 2 ማቺንግ ነው። ማቺንግ እንደምታዩት አጭር 5 ጥያቄ ነው። ስለዚህ እንሰራለን። ኮለመን ኤ ላይ ያለው እንደምታዩት ነምበር 1 አላዋይስ ኮንሰርቭድ ይላል። ነምበር 2 ቪስኮስ ይላል። ሶስተኛ ዩኒፎርም ሰርኩላር ሞሽን ይላል። አራተኛ ኢምፐልስ ይላል። አምስተኛ ፎር ይላል። ኮለመን ቢ ላይ ደግሞ ኮንስታንት ቬሎሲቲ፣ ቢ ካይነቲክ ኤነርጂ፣ ሲ ሞሜንተም፣ ዲ ኤነርጂ፣ ኢ ሜካኒካል ኤነርጂ፣ ኤፍ ቼንጅ ኢን ሞሜንተም፣ ጂ ላሚናር ፍላው፣ ኤች ቼንጅ ኢን ካይናቲክ ኤነርጂ ኢዝ 0፣ አይ ተርቡለንት ፍላው፣ ጄ ነን ይላል። ስለዚህ ከዚህ ጋር ታዛምዳላችሁ ማለት ነው። አንደኛ ምን ይሆናል? አላዋይስ ኮንሰርቭድ የሚሆነው ምንድን ነው? ስለዚህ ትክክለኛ መልስ ሊሆን የሚችለው የትኛው ነው? ትክክለኛ መልስ ሊሆን የሚችለው ዲ ነው ማለት ነው። ዲ ኤነርጂ። አንደኛ ኤነርጂ እንግዲህ አላዋይስ ኮንሰርቭድ ነው። ስለዚህ አንደኛ ዲ ይሆናል። ሁለተኛ ደግሞ ቪስኮስ ይላል። ቪስኮሲቲ እንግዲህ ዝልግልግነት ነው አይደል? ስለዚህ ከዚህ ጋር ታዛምዳላችሁ ከኤ እስከ ጄ ድረስ ካሉት ውስጥ ማለት ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው የትኛው ነው? አይ ነው ማለት ነው። አይ ተርቡለንት ፍላው የሚለው ነው ማለት ነው። ስለዚህ ሁለተኛ አይ ይሆናል። ሶስተኛ ዩኒፎርም ሰርኩላር ሞሽን ይላል። ዩኒፎርም ሰርኩላር ሞሽን ከኮለመን ቢ የሚገልጸው የትኛው ነው? ትክክለኛ መልሱ ኤች ነው። ምክንያቱም ዩኒፎርም ሰርኩላር ሞሽን ጊዜ ቼንጅ ኢን ካይናቲክ ኤነርጂ 0 ይሆናል ማለት ነው። ስለዚህ ሶስተኛ ኤች ይሆናል። እንቀጥል። አራተኛ ኢምፐልስ ይላል። ስለ ኢምፐልስ ደግሞ ትክክለኛው የትኛው ነው? ኢምፐልስ እንግዲህ ቼንጅ ኢን ሞሜንተም ነው። ኤፕ ይሆናል። አራተኛ። አምስተኛ ደግሞ ፋውል ይላል። ፋውል ከዚህ ውስጥ የትኛው ነው ፓወርን ሊገልጽ የሚችለው? የለው ማለት ነው። ስለዚህ ፓወር ጄ ነው። ጄ ነን ይሆናል። አምስተኛ ጄ ነን ይሆናል። እሺ ፓርት 1 በፓርት 2 በዚህ ጨርሰናል። አሁን ደግሞ ወደ ምርጫ ነው። ማልቲፕል ቾይስ አይተም ይላል። እንግዲህ አንድ ብሎ ይጀምራል። አንደኛ ምን ይላል? ፎር ዩኒፎርም ሰርኩላር ሞሽን which of the following correctly describes the centrifugal acceleration ይላል። ትክክል የሆነው ማለት ነው። ስለዚህ ከምርጫ ውስጥ ምን ይሆናል? ኤ ኮንስታንት እንደ አላዋይስ ፐርፔንዲኩላር ቱ ዘ ቬሎሲቲ ቬክተር፣ ቢ ኮንስታንት እንደ አላዋይስ ፓራሌል ቱ ዘ ቬሎሲቲ ቬክተር፣ ሲ ኦፍ ኮንስታንት ማግኒቱድ እንደ አላዋይስ ፐርፔንዲኩላር ቱ ዘ ቬሎሲቲ ቬክተር፣ ዲ ኦፍ ኮንስታንት ማግኒቱድ እንደ አላዋይስ ፓራሌል ቱ ዘ ቬሎሲቲ ቬክተር፣ ኢ ነን ይላል። ትክክለኛ መልሱ የትኛው ነው? ሲ ይሆናል ማለት ነው። ኦፍ ኮንስታንት ማግኒቱድ እንደ አላዋይስ ፐርፔንዲኩላር ቱ ዘ ቬሎሲቲ ቬክተር ትክክል ነው። አንደኛ ሲ ይሆናል። ሽንቀጥል። ሁለተኛ if the net work done by external force on a particle is 0 then which of the following is true about the particle ይላል። A its velocity is 0፣
B. Its velocity is decreased. C. It is in uniform circular motion. D. Its potential energy is unchanged. E. Its speed is unchanged ይላል። ትክክለኛ የትኛው ነው? ትክክለኛ መልስ ሊሆን የሚችለው ኢ ነው። ኢትስ ስፒድ ኢዝ አንቼንጅድ። ምክንያቱም ኔትወርክ ዳኑ ከኤክስተርናል ፎርስ ዜሮ ከሆነ ምንም ስፒድ ቼንጅ አይመጣም ማለት ነው። ስለዚህ ኢትስ ስፒድ ኢዝ አንቼንጅድ ኢ ትክክል ይሆናል። ሁለተኛ። እሺ እንቀጥል። ሶስተኛ Abdisa and Abebe are loading identical cabinet onto a truck. Abebe lifts his cabinet straight up from the ground to the bed of the truck, whereas Abdisa slides his cabinet up on a ramp to the truck. Which statement is correct about the work done on a cabinet earth system? ይልና ደግሞ አሱም ኖ አረ ሬዚስታንስ ይላል። ስለዚህ እዚህ ጊዜ በዚህ ሴናሪዮ ትክክል የሆነው የትኛው ነው ማለት ነው ጥያቄው። ኤ ቦዝ አብዲሳ እንደ አበበ ዱ ዘ ሴም አማውንት ኦፍ ወርክ ይላል። ቢ አብዲሳ ዳዝ ሞር ወርክ ዛን አበበ ይላል። ሲ አበበ ዳዝ ሞር ወርክ ዛን አብዲሳ ይላል። ዲ none of those statement is necessarily true since the displacement are not given ይላል። ኢ impossible to judge ይላል። ትክክለኛ መልሱ የትኛው ነው? ትክክለኛ መልሱ ቢ ነው ማለት ነው። አብዲሳ ዳዝ ሞር ወርክ ዛን አበበ የሚለው ትክክል ይሆናል። ሶስተኛ ቢ ይሆናል። እሺ እንቀጥል። አራተኛ if the speed of particle is halved whereas its mass is quadrupled then which of the following is correct ይላል። ስፒዱ በሁለት እጥፍ ጨምሯል፣ ከዛ ደግሞ ማሱ በአራት እጥፍ ጨምሯል። ከዛ ትክክለኛ ለዚህ ስናረው ትክክለኛው ሴንተንስ የትኛው ነው ይላል። ኤ the particle's kinetic energy is halved while its momentum is doubled ይላል። ቢ the particle's kinetic energy is doubled when its momentum is halved. C both the particle's kinetic energy and the momentum remains the same. D the particle's kinetic energy remains the same while its momentum is doubled. E the particle's kinetic energy is quadrupled while its momentum is doubled ይላል። ትክክለኛ መልስ ሊሆን የሚችለው የትኛው ነው? ዲ ነው ማለት ነው። አራተኛ ዲ ይሆናል። the particle's kinetic energy remains the same while its momentum is doubled ይላል። ሞመንታም ደብል ሲሆን kinetic ኤነርጂው the same ይሆናል፣ remains the same ይሆናል። ስለዚህ አራተኛ ዲ ይሆናል። አምስተኛ which of the following forces if any does no work on a simple pendulum that swings back and forth about vertical position just above the surface of the earth at any time ይላል። A the gravitational force, B air resistance, C the tension in the supporting cord, D both the gravitational force and the tension in the supporting cord. E ነን ይላል። ትክክለኛ መልስ የትኛው ነው? ትክክለኛው ሲ ነው ማለት ነው። the tension in the supporting cord የሚለው ይሆናል ማለት ነው። ስለዚህ አምስተኛ ሲ ይሆናል። ስድስተኛ የ5 ኪሎ ግራም ካርት የሚለውን እዚህ ጋር ካርት ታደርጋላችሁ። የጽሁፍ ችግር ነው። የ5 ኪሎ ግራም ካር moving to the right with a speed of 6 meter per second collides with a concrete wall and rebounds with a speed of 2 meter per second. What is the change in momentum of the car ይላል። ይሄን ካልኩሌት አድርጋችሁ ታመጣላችሁ። እንግዲህ ስንት ነው ትክክለኛ መልሱ? ካልኩሌት አድርጋችሁ አምጡ። እኔ ከመናገሬ በፊት ይኸውላችሁ እንግዲህ በዚሁ እንደገና ሰርቼላችኋለሁ። ግብን የተሰጠው 5 ኪሎ ግራም የካር ማስ አለው። ማስ 5 ኪሎ ግራም ነው። ኢኒሻል ቬሎሲቲ 6 ሜትር ነው፣ ምክንያቱም ወደ ራይት ስለሆነ 6 ሜትር ፖዚቲቭ ይሆናል። ቢ ፋይናል ደግሞ ሪባውንድ ስለሆነ -2 ይሆናል ማለት ነው። ስለዚህ ሪኩሬት የተደረገው ሞሜንተም ነው፣ ቼንጅን ሞሜንተም ነው። ሶሉሽን እንደምታዩት ቼንጅን ሞሜንተም is equals to ማስ ኢንቱ ቢ ፋይናል ማይነስ ቢ ኢኒሻል ብላችሁ በቀላሉ መስራት ይችላላችሁ። ከዛ በኋላ 40 ኔጌቲቭ 40 ይመጣል። ማግኒቱድ ስለሆነ ወደ ፖዚቲቭ ትቀይራላችሁ። ስለዚህ መልሱ 40 ይሆናል ማለት ነው። 40 ስለዚህ ዲ ላይ እንደምታዩት 40 ኪሎ ግራም ሜትር ፐር ሰከንድ ስኩዌር የሚለው ትክክል ነው ማለት ነው። ስለዚህ ስድስተኛ ዲ ይሆናል ማለት ነው። እሺ እንቀጥል። ሰባተኛ A truck loaded with sand accelerates along a highway. The driving force on a truck remains constant. What happens to the acceleration of the truck if additional load is added to it ይላል።
A decreases, B increases, C increases and then decreases, D decreases and then increases, E remains constant ይላል። ትክክለኛ መልሱ የትኛው ነው? ዲክሪዝ ይሆናል ማለት ነው። ሰባተኛ ኤ ይሆናል። ስምንተኛ a particle moves in a circular path of radius r with speed v. If then it increases its speed to 2v while traveling along the same circular path, which one of the following is correct ይላል። A centripetal acceleration of the particle is halved. B the period of the particle is quadrupled. C the centripetal acceleration of the particle is doubled. D the period of the particle is quadrupled. E the period of the particle is halved ይላል። ትክክለኛ መልሱ የትኛው ነው? ኢ ይሆናል ማለት ነው። the period of the particle is halved የሚለው ትክክል ይሆናል። ፍሬድ halved ይሆናል። ስለዚህ ኢ ይሆናል። ስምንተኛ እሺ እንቀጥል። ዘጠነኛ the statement when pressure is applied to an enclosed fluid the pressure is transmitted undiminished to every point in the fluid and to every point on the walls of the container is blank ይላል። A Archimedes principle, B Pascal's principle, C Bernoulli's principle, D ቶሪሴሊስ ፕሪንሲፕል ኢነን ይላል። ይሄኛው የማን ፕሪንሲፕል ነው ይላል። ዘጠነኛ ላይ ተጻፈው። ስለዚህ ትክክለኛ መልስ የትኛው ነው? የማን ፕሪንሲፕል ነው? የፓስካልስ ፕሪንሲፕል ነው። ስለዚህ ቢ ይሆናል ዘጠነኛ። አስረኛ a satellite originally moves in a circular orbit of a radius r around the earth. If it is moved in circular orbit of a radius 4r, then which of the following is true about the satellite ይላል። A the satellite's weight will be decreased. B the force exerted on the satellite will be increased. C the speed of the satellite will be increased. D the speed of the satellite remains the same. E ነን ይላል። ትክክለኛ መልሱ ኤ ነው ማለት ነው። the satellite's weight will be decreased ይሆናል። አስረኛ ኤ ይሆናል። እሺ እንቀጥል። አሁን ደግሞ ሾርት አንሰር ላይ ገፍተናል። አንደኛው give short and brief answer to the following question on the same on the space provided ይላል። number 1 state Kepler's third law of planetary motion ይላል። እናንተ እንግዲህ ከማልሱን ከማየታችሁ በፊት ብትሰሩ ለእናንተ አሪፍ ነው። የኬፕለርን third law በቀላሉ ኤክስፕሌን አድርጉ ይላል። ስለዚህ ስቴት ታደርጋላችሁ። በዚያ ይሄ የኬፕለርስ third law ይጠየቃል። የትኛውም ግቢ በፋይናል ላይ ሳይጠይቅ አይቀርም። ስለዚህ አንዳንድ ግቢ ሶስቱንም ይጠይቃቸዋል። አንዳንዱ ደግሞ third law ወይም second law first law ብሎ ሊጠይቃቸው ይችላል። አንዳንዱ ደግሞ ሶስቱንም ሊጠይቃቸው ይችላል። እዚህ ጋር ደግሞ የተጠየቀው ስቴት ኬፕለርስ third law ብቻ ነው። ስለዚህ ሶስቱንም መያዝ አለባችሁ። ኒውተንስ first law second law third law ይወጣል ፋይናል ላይ የኬፕለርስ law ይወጣል። ስለዚህ ሁለቱን መያዝ አለባችሁ። ስለዚህ የኬፕለርስ third law of planetary state is that the square of the period of a planet moving around the sun is proportional to the cube of a semi-major axis of the elliptical orbit የሚለው ነው ማለት ነው። ስለዚህ ይሄ third law የኬፕለርስ third law ነው። ሁለተኛ ጥያቄ the velocity of particle at an instant time is v while a net force F is acting on it at the time the power imported on the particle at this time is given by እንዴት ነው given የሚደረገው ይላል። ስለዚህ ትክክለኛ መልሱ ይሄኛው ነው። FB አይታችሁታል። ሁለተኛ ሶስተኛ what quantities are being conserved in an elastic collision ይላል። በኤላስቲክ ኮሊዥን ጊዜ ኮንሰርቭ የሚሆነው ኤነርጂ ወይም ኮንሰርቭ የሚሆነው ኳንቲቲ የትኛው ነው ይላል። መልሱ ቦዝ ሞመንተም እና ካይኔቲክ ኤነርጂ ነው። እንግዲህ እንደምታውቁት ሞመንተም እና ካይኔቲክ ኤነርጂ በኤላስቲክ ኮሊዥን ጊዜ ኮንሰርቭድ ይሆናሉ። አራተኛው the pressure in a fluid at rest varies with blank ይላል። ይሄኛው መልሱ ደግሞ density diffs and gravitational acceleration ይላል። ፍሉይዱ at rest ነው። at rest ላይ ሲሆን ደግሞ ፕሬሸሩ ዲፔንድ የሚሆነው ዴንሲቲ ላይ ዲፍስ ላይ ዲፍስ በጣም ጠለቅ ብሎ ወይም ዲፍሱ ሲጨምር
ፕሬዠሩ ይጨምራል ማለት ነው። ግራቪቴሽናል አክሰለሬሽን እንደዚሁ ፋክተር ያደርጋል። ስለዚህ ዘ ፕሬዠር ኢን ፍሉይድ አት ሬስት ቫሪየስ ዊዝ የሚለው አንደኛ በደንሲቲ፣ ሁለተኛ በዲፍዝ እና ሶስተኛ በግራቪቴሽናል አክሰለሬሽን ባሪ ይሆናል ይለያያሉ ማለት ነው። ስለዚህ ይሄኛው ነው። አምስተኛው ምን ያህል ስቴት ኒውተንስ ዩኒቨርሳል ላው ኦፍ ግራቪቴሽን ይላል። ቅድም እንዳልኩት እንደዚህ አሁን ደግሞ ኒውተንስ ዩኒቨርሳል ላው ተጠይቃችኋል። ስለዚህ መልሱ any two objects in the universe attract each other with a force whose magnitude is proportional to the product of the masses of the object and inversely proportional to the square of the distance between the object ይላል። ስለዚህ መልሱ ይሄኛው ነው ማለት ነው። እናንተ ግን ሁሉንም መያዝ አለባችሁ። ሶሪ እንደፈጠንኩባችሁ አውቃለሁ። አብዛኞቻችሁ ሲጠይቁኝ እንደነበረ ፈጠን ብዬ መልሱን እንድናገር ነው የጠየቃችሁኝ። ምክንያቱም እናንተ አንደኛ እኔም አንብባችሁ ጨርሳችሁ ትመጣላችሁ ብዬ ስለማስብ፣ ሁለተኛ ደግሞ እናንተ አብዛኞቻችሁ በሰጣችሁኝ ኮሜንት መሰረት ነው እንደዚህ የፈጠንኩባችሁ። ቪዲዮን ፖዝ እያደረጋችሁ ቀስ ብላችሁ በራሳችሁ ሰዓት ማየት ይችላላችሁ። ሞጁሉን ወይም ፒዲኤፉን የምትፈልጉ ከሆነ ያስቀምጥላችኋለሁ። መልሱን እንደምታዩት መልሱ እንግዲህ ፓርት 1 ፓርት 2 እና ፓርት 3 ይሄኛው ነው። ፓርት 4 አይታችሁታል። ስለዚህ ሁሉንም የምትፈልጉትን ነገር ጠይቁኝ ሰጣችኋለሁ። እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ ቀን በሌላ ቪዲዮ እንገናኛለን። ቻው።